የኢራን ጦርነት ከመካከለኛው ምስራቅ ባሻገር እየተስፋፋ ነው። የአሜሪካና የእስራኤል ጥቃቶች ከተጀመሩ አንድ ሳምንት ባልሞላ ጊዜ በርካታ ሀገሮችን መንካት ጀምረዋል። እስካሁን ድረስ ጥቃቶቹ ከ12 በላይ ሀገሮችን ነክተዋል። ከ1000 በላይ ሰዎች ሞተዋል። ሌሎችም በርካታ ሀገሮች ወደ ጦርነቱ ሊገቡ እንደሚችሉ ስጋት ተፈጥሯል። የአዘርባይጃን የውጭ ጉዳይ ሚኒስትር ቴህራን 4 ድሮኖችን በኢራን አዋሳኝ ወደ ናኪ ቼቫን ክልል መላኳን በመክሰስ በጥቃቱ 4 ሰዎች መቁሰላቸውን አስታውቋል። የአዘርባይጃን ፕሬዝዳንት ኢልሃም አሊዮቭ ለተባበሩት መንግስታት የጸጥታው ምክር ቤት በሰጡት መግለጫ ይህን የሽብርና የጥቃት ድርጊት አንታገስም ብለዋል። የጦር ኃይላቸው ተገቢውን የበቀል እርምጃ እንዲወስድም ታዟል። ነገር ግን የሚወሰዱት እርምጃዎች በምን መልኩ እንደሚወሰዱ እስካሁን ግልጽ አይደለም። በሌላ በኩል ኢራን የድሮን ጥቃት እንዳልፈጸመች በመግለጽ ክሱን ውድቅ አድርጋለች። ጥፋቱ የእስራኤል እንደሆነም ገልጻለች። እስራኤል ግን ለዚህ ክስ እስካሁን ግልጽ ምላሽ አልሰጠችም። ኢራን በተመሳሳይ ጊዜ ወደ ቱርክ የአየር ክልል ሚሳኤል መወርወሯን በተመለከተ የቀረበባትን ክስ ውድቅ አድርጋለች። ኔቶ ደግሞ ከክሱ ባሻገር የአየር መከላከያ ስርዓቶችን ማዘጋጀትን መርጧል። የአውሮፓ ህብረት የውጭ ጉዳይ ፖሊሲ ኃላፊ ካጃ ክላስ ኢራን ጦርነቱን በማስፋት ትርምስ በመፍጠር ብዙ ሀገሮችን ለማሳተፍ እየሞከረች ነው ብለዋል። በርካቶች ይህ ሁኔታ ትልቅ ዓለም አቀፍ ጦርነትን ሊያስነሳ እንደሚችል እያስጠነቀቁ ነው። ነገር ግን የተፈራው እንዲሆን የሚያደርጉ መከላከልም የሚያስችሉ ነገሮች አሉ። ይህንና ተያያዥ ጉዳዮችን በዓለም አቀፍ ትንታኔ ዘገባችን እንመለከተዋለን። አበረ ስሜነ ነኝ። የኢራን ባለስልጣናት በስሪላንካ ደቡባዊ የባህር ዳርቻ አቅራቢያ በሚገኝ ዓለም አቀፍ ውሃ ውስጥ በኢራን የጦር መርከብ ላይ የአሜሪካ የባህር ሰርጓጅ መርከብ የፈጸመውን ጥቃት አውግዘዋል። በጥቃቱ ቢያንስ 87 ሰዎች ተገድለዋል። ወደ 60 የሚጠጉ ሌሎች ሰዎች እስካሁን ድረስ አልተገኙም። አሜሪካ ይህንን ጥቃት በመፈጸሟ ትጸጸታለች። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ አስተያየት ነው። የኢራን የጦር መርከብ በህንድ አስተናጋጅነት በተካሄደው ዓለም አቀፍ የባህር ኃይል ልምምድ ላይ ከተሳተፈች በኋላ ወደ ሀገሯ እየተመለሰች ነበር። እናም ጥቃቱ በህንድ ጠቅላይ ሚኒስትር ናሬንድራ ሞዲ ላይ ጫና ፈጥሯል። በተለይ ሚኒስትሩ አባስ መርከቧ ለህንድ የባህር ኃይል እንግዳ እንደነበረች ገልጸዋል። የህንድ ህግ አውጪዎች ደግሞ ሞዲ መግለጫ እንዲሰጡ ጥሪ አቅርበዋል። ነገር ግን የሞዲ ፓርቲ ጥቃቱ ከህንድ የባህር ኃይል ክልል ርቆ ስለተከሰተ ህንድ ተጠያቂ መሆን እንደሌለባት ተከራክሯል። የስሪላንካ የውጭ ጉዳይ ሚኒስትር ቪጂታ ሄራት በበኩላቸው ደሴቲቱ ሁለተኛዋ የኢራን መርከብ በወደቦቿ እንድትቆም ፍቃድ እንደተሰጣት ገልጸዋል። ሚኒስትሩ የመካከለኛው ምስራቅ ሰላምን ወደ ነበረበት ለመመለስ የዲፕሎማሲ ውይይት እንዲደረግ ጥሪ አቅርበዋል። ሆኖም ግን ለጦርነቱ እንዲህ አይነቱ ዲፕሎማሲያዊ ጥሪ እስካሁን ድረስ መፍትሄ መሆን አልቻለም። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ኢራን ለአሜሪካ የመሬት ወረራ ዝግጁ መሆኗን ቢገልጹም አሜሪካ በአሁኑ ጊዜ የመሬት ወረራ ዘመቻ ለማድረግ እያቀደች መሆኑን የሚያሳይ ግልጽ ምልክት የለም። እንደ አራግቺ ገለጻ ኢራን የተኩስ አቁም ስምምነት አልጠየቀችም፣ ከአሜሪካ ጋር ለመደራደርም ፈቃደኛ አይደለችም። አራግቺ ባለፈው ዓመት 2 ጊዜ ድርድር መደረጉን ተናግረዋል። ነገር ግን በድርድር መካከል ጥቃት መፈጸሙን በማስታወስ ድርድር እንደማይኖር ገልጸዋል። በተመሳሳይ አሜሪካና እስራኤል ውጊያውን ለመቀጠል ዝግጁ መሆናቸውን አስታውቀዋል። የባህር ኃይል የላቸውም፣ የአየር ኃይል የላቸውም ሲሉ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ስለ ኢራን በሰጡት አስተያየት ተናግረዋል። ራዳራቸው በሙሉ ወድሟል፣ ወታደራዊ ኃይላቸውም በተመሳሳይ ሙሉ በሙሉ ተዳክሟል፣ ሁሉም ወድሟል። እንደ ትራምፕ ከሆነ በኢራናውያን በኩል የቀረውና ያላቸው ሁሉ ድፍረት ብቻ ነው። በተመሳሳይ ጊዜ የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ እንዳረጋገጡት አሜሪካና እስራኤል የኢራንን የሻት ድሮኖች በመዋጋት ረገድ የዩክሬንን ልምድ እየፈለጉ ነው። ይህም ብቻ ሳይሆን ትራምፕ ቀጣዩን የኢራን ከፍተኛ መሪ በመምረጥ ረገድ በግል መሳተፍ እንዳለባቸው አሳስበዋል። የእስራኤል መከላከያ ሰራዊት በበኩሉ በኢራን ላይ የተከፈተውን ወታደራዊ ዘመቻ ወደሚቀጥለው ጠንካራ ምዕራፍ መሸጋገሩን በይፋ አስታውቋል። የጦር አዛዡ ሌተናንት ጀነራል ያህል ዛሚር እስራኤል ባለፉት 6 ቀናት ያለማቋረጥ ባረሰችው ጥቃት የኢራንን የአየር መከላከያ የበላይነት አክሽፋለች፣ በተመሳሳይ የባለስቲክ ሚሳኤል ስርዓቶቿን በማዳከም የመጀመሪያው ምዕራፍ በስኬት አጠናቃለች። ተጀመረ የተባለው ቀጣዩና ጠንካራው ምዕራፍ ደግሞ የኢራንን አገዛዝና ወታደራዊ አቅም ከአሁን በፊት ባልታየ መልኩ የማፈራረስ ዓላማ እንዳለው ተጠቁሟል። ኢራንን በስትራቴጂካዊ መንገድ የማዳከም ሥራ ከአሜሪካ ጋር በመተባበር እየተሰራ መሆኑን ተናግረዋል።
ዋና አዛዡ በቀጣይም ይፋ ያልተደረጉ ድንገተኛ እርምጃዎች እንደሚወሰዱ በመግለጽ ለኢራን አገዛዝ ጠንካራ የማስጠንቀቂያ መልእክት አስተላልፈዋል። በርካቶች ይህ ሁኔታ ትልቅ ዓለም አቀፍ ጦርነትን ሊያስነሳ እንደሚችል እያስጠነቀቁ ነው። ነገር ግን የተፈራው እንዲሆን የሚያደርጉም መከላከል የሚያስችሉም ነገሮች አሉ። ይህ ጦርነት ወደ ሶስተኛው የዓለም ጦርነት ሊያመራ ይችላል እንዲባል ምክንያት ከሆኑት መካከል እንደ ሰሜን ኮሪያና ኔቶ ያሉ ግዙፍ ኃይሎች ጦርነቱን እንቀላቀላለን በሚል ዛቻ ማሰማታቸው ነው። በተለይም ሩሲያና ቻይና በቀጥታ ከገቡ ጦርነቱ ወደ ዓለም አቀፍ ጦርነት ሊያድግ ይችላል። ሩሲያና ቻይና በቀጥታ ባይገቡም እንኳን በፖለቲካ ድጋፍ መሳተፋቸውን ያጠናክራሉ። ቀደም ሲል ትራምፕ የአሜሪካ የጦር መርከብ በኢራን ከተመታ ሶስተኛውን የዓለም ጦርነት በይፋ እንደሚያውጁ ዝተዋል። ኢራን ደግሞ ግዙፉን የአብርሃም ሊንከን የጦር አውሮፕላን ጫኝ መርከብ በድሮን እንደመታች እየገለጸች ነው። ይህም አንዱ ምክንያት ሊሆን ይችላል። በሌላ በኩል እንደ ሆርሙዝ ያሉ ዓለም አቀፍ የነዳጅ መተላለፊያ መስመሮች መዘጋት የዓለም አቀፉን የነዳጅ ንግድ እንቅስቃሴ በእጅጉ ይጎዳል። ይህም ሀገራትን በቀጥታ ወደ ጦርነቱ እንዲገቡ ሊያነሳሳ ይችላል። የውክልና ጦርነት የመካከለኛው ምስራቅን ጦርነት ወደ ሶስተኛው የዓለም ጦርነት ከሚያሸጋግሩት ምክንያቶች አንዱም ሊሆን ይችላል። ሂዝቦላ በሊባኖስ የሁቲ ታጣቂዎች በየመንና ሌሎች ቡድኖች በጦርነቱ መሳተፍ ይህ ጦርነት ወደ ብዙ ሀገሮች እንዲሰፋ ያደርጋል። አዘርባይጃንን ጨምሮ በኢራን ጥቃት ተፈጽሞብናል ያሉ ሀገራት ደግሞ አንታገስም እያሉ ነው። የአዘርባይጃን ፕሬዝዳንት ኢልሃም አሊዮቭ የተባበሩት መንግስታት የጸጥታው ምክር ቤት በሰጡት መግለጫ ይህንን የሽብርና የጥቃት ድርጊት አንታገስም ብለዋል። ኢራን ጦርነቱን በማስፋት ትርምስ ፈጥራ ብዙ ሀገሮችን ለማሳተፍ እየሞከረች ነው የሚለው የአውሮፓ የውጭ ጉዳይ ፖሊሲ ኃላፊ ካጃ ክላስ ከስም ያንኑ የሚያጠናክር ነው። ወዲህ ደግሞ የለም ይህ ጦርነት ወደ ሶስተኛው ዓለም ጦርነት ሊያመራ አይችልም እንዲባል የሚያስገድዱ ምክንያቶች አሉ። ከምክንያቶቹ መካከልም የዓለም ኢኮኖሚ በጦርነቱ እጅግ ስለሚጎዳ ሀገሮች ጦርነቱን ለመከላከል መጣራቸው ነው። በተለይም የዲፕሎማሲ ግንኙነቶች የተባበሩት መንግስታት ድርጅትን ጨምሮ ይህንን ሁኔታ ለማስቆም መሞከራቸው ይጠቀሳል። ያም ቢሆን ግን አሁን ያለው ጦርነት ከመካከለኛው ምስራቅ ባሻገር እየተስፋፋ በመሆኑ ወደ ሶስተኛው የዓለም ጦርነት የሚሸጋገርበት እድል እየሰፋ እንደሚገኝ ማስጠንቀቂያዎች ተበራክተዋል። ዓለም አቀፍ ትንታኔ ዘገባውን ስናዘጋጅ ፎሪን ፖሊሲ፣ ዘ ኒውዮርክ ታይምስና ሲኤንኤንን በዋቢነት ተጠቅመናል።